የሩታ ህመም ህመሜ ነው። የሩታ ስቃይ ስቃይ ነው። ዛሬም ተከታዮቿ እያለቀስን ይገኛል። እውነት ለመናገር ሩታ እየሄደች ነይ ሲሏት እየተከተለች በመሄዷና ራሷን በማዋረዷ መቼ ነው ምትነቂ? መቼ ነው ራሽን ምታስከብሪ? መቼ ነው ራሽን ማታስረግጪ? በማለት እንግዲህ እኛ ተከታዮቿ እያለቀስን እንገኛለን። እውነት ለመናገር የሄረሜላ የነ ቢዚ እንዲሁም ደግሞ የሌሎች የሚረግጧት እየበለጠ እየሄደ ነው። እውነት ለመናገር ነይ ሲሏት ለምን ትሄዳለች? የዚህን ያክል የዛሬው ይለያል ከምር። እውነት ተከታዮችን ያስለቀሰ፣ ተከታዮችን ያስደመመ፣ ተከታዮችን ያሳበደ የሩታ ቆሞ መሰደብ ብቻና ብቻ ነው። ራሽን አስከብሪ፣ ራሽን ወደጂ፣ ራሽን እንደዚህ ለምን አታደርጊም? እውነት እኮ ነው። ራስን መጀመሪያ ራስን አስከብሮ ነው ከዛም በኋላ ተከታዮችን ማስከበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኢክሩ ቤተሰቦች እንግዲህ ውዶቼ መግቢያ ላይ እንዳያችሁት በጣም የሚያሳዝን በጣም የሚያስለቅስ የሩታ አካሄድ መቼ እንደምትመለስልን፣ መቼ ራሷን እንደምታስከብርልን፣ መቼ በቃ ጎበዝ ሁና አንበሳ ሁና የራሷን ሰርታ እንደምትመጣልኝ ይህ ቀን ናፈቀኝ እያሉ ነው እንግዲህ ኦዲየንሶች በጣም ተናደዋል በሩታ። እውነት ለመናገር ተናግረው የማያውቁት ሁሉ እየተናገሩ እያለቀሱ ይገኛሉ። ለመሰላችሁ አንድ ሰው ራስን ማስከበር በራስ ነው። ሰው ከተፋታ ተፋታ ነው። ሀላስ እንኳን ከአንድ ሰው ከ10 ጋር ለምን አይሄድም? ሄረሜላ ማለት ባለጌ ስድ፣ እንዲሁም ሜሪ ማለት ባለጌ ስድ፣ እሷን ለማስረገጥ ቢዚ ማለት የትልቅ ትንሽ አሁንም እንደገና እየባሳቸው ሂዷል። ለምን ከነሱ መራቅ እንደከበዳትና ለምን ከአብርሃም መራቅ እንደከበዳት ሩታ አልገባንም እያሉ እንግዲህ ተከታዮች እያለቀሱ በእንባ እየረገፉ ይገኛሉ። እውነት ለመናገር ረፋዱንም ማታውንም ሌሊቱንም ቀኑንም አላመሸንም አነጋም በማለት እንግዲህ እያለቀስን እንገኛለን። ሸር ላይ ካድርጉ ሩታ ራሷን ታስከብር። አዎ እውነት አነዳዒ ቢኢማኒ ዐለል ኢስላም ረባኒ ሰኡዕሊ ራየቲ ደውመን ሰኡዕሊ